ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን ማንቸስተር ሲቲ ወደ ሻምፒዮንሺፕ እንዲወርድ ተብሏል። ይህንንና የዝውውር ዜናዎችን ጨምሮ አጫጭር ስፖርታዊ መረጃዎችን ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። የእንግሊዝ ፕሪሚየር ሊግ የፋይናንሻል ደንቦችን በመጣስ 115 ክሶች የቀረቡበት ማንቸስተር ሲቲ የዘንድሮው የውድድር ዘመን ከመጠናቀቁ በፊት 60 ነጥብ ተቀናሽ የመሆኑ እድሉ እየጨመረ መጥቷል። ይህም ማለት በሚቀጥለው የውድድር ዘመን ወደ ሻምፒዮንሺፕ ይወርዳልም ተብሏል። ዓለም ዋንጫው የወራት ዕድሜ በቀረበት በአሁኑ ሰዓት የአውሮፓ ታላላቅ የእግር ኳስ ሀገራት በቀሪ የዓለም ዋንጫ ቦታ ላይ አህጉሪቷን በመወከል ለመሳተፍ ያላቸው የጥበቃ ጊዜ ሊያበቃ የመጨረሻው ምዕራፍ ላይ ይገኛሉ። በዚህ ሳምንት መጨረሻ ትኩረቱ በከፍተኛ ውጥረት በሚካሄዱት የአውሮፓ ሀገራት ሁለተኛ ዙር የጥሎ ማለፍ ጨዋታዎች ላይ ይሆናል። 16 ብሔራዊ ቡድኖች ለአውሮፓ የተሰጡትን የመጨረሻ 4 የዓለም ዋንጫ ትኬቶች ለማግኘት ይፋለማሉ። እንደ ጀርመን፣ ፈረንሳይና ስፔን ያሉ ሀገራት በቀጥታ ማለፋቸውን ቢያረጋግጡም አሁን ግን ትኩረቱ አድካሚውንና አደገኛውን የጥሎ ማለፍ መርሃ ግብር ውስጥ የገቡት ሀገራት ላይ ሆኗል። በጥሎ ማለፍ ጨዋታዎች መርሃ ግብር 16 ቡድኖች በአራት ምድብ ተመድበዋል። እያንዳንዱ ምድብ እንደ አነስተኛ ግጥሚያ የሚካሄድ ሲሆን በአንድ ጨዋታ ብቻ አሸናፊው የሚለይበት የግማሽ ፍጻሜና የፍጻሜ ጨዋታዎችን ያካትታል። እስከ ነገ ምሽት ድረስ 16ቱ ሀገራት ወደ 8 ዝቅ ይላሉ። በመጨረሻም ማክሰኞ በሚደረገው የፍጻሜ ጨዋታ አራቱ ኃላፊዎች ተለይተው ይታወቃሉ። የአርጀንቲናው አሰልጣኝ የሊዮኔል ሜሲን የ2026 የዓለም ዋንጫ ተሳትፎ በተመለከተ በሰጡት መግለጫ ውሳኔው ሙሉ በሙሉ የሜሲ መሆኑን ገልጿል። አሰልጣኙ እንዳሉትም ውሳኔው የሱ ነው፣ እኛም አናስቸኩለውም። እንዲሳተፍ ብንፈልግም እሱ ግን በራሱ ሰላማዊ በሆነ መንገድ የመወሰን መብት አለው ብለዋል። ሜሲ በዓለም ዋንጫው እሳተፋለሁ እንዲል እመኛለሁ ሲልም አክሏል። አርጀንቲና ከሞሪታኒያና ዛምቢያ ጋር ለምታደርገው የወዳጅነት ጨዋታ እየተዘጋጀች ሲሆን ሜሲ በእነዚህ ጨዋታዎች ላይ እንደሚሰለፍ ታውቋል። ይሁን እንጂ ሜሲ በቀጣዩ የዓለም ዋንጫ ይሳተፍ አይሳተፍ ያሳወቀው ነገር የለም። ከ18 ዓመታት ቆይታ በኋላ ኤርትራ የአፍሪካ ዋንጫ ማጣሪያን በድል ተመልሳለች። ከ23 ተጫዋቾች 14ቱ በተለያዩ ዓለማት የሚገኙ ትውልድ ኤርትራውያን ተጫዋቾች ናቸው። በግብፁ አሰልጣኝ ሂሻም ያካን መሪነት ኤርትራ በገለልተኛ ሜዳ ሞሮኮ ላይ ያደረገችውን የ2027 የአፍሪካ ዋንጫ የመጀመሪያ ዙር ማጣሪያ የመጀመሪያ ዙር ጨዋታ ስዋቲኒን 2-0 በሆነ ውጤት አሸንፋለች። ኤርትራ ከ18 ዓመታት በኋላ ወደ አፍሪካ ዋንጫ ማጣሪያ የመጣችበትን ጨዋታ ጎሎቹን ለሼፊልድ ዩናይትድ የሚጫወተው ኢዮብ አብርሃና የ2016 የኢትዮጵያ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ አሁን ለግብፅ ሊግ የሚጫወተው አሊ ሱሌይማን አስቆጥረዋል። የኤርትራ ብሔራዊ ቡድን ስዋቲኒን 2-0 ባሸነፈበት ስብስብ ውስጥ ከ23ቱ ተጫዋቾች 14ቱ በተለያዩ ዓለማት የሚገኙ ትውልደ ኤርትራውያን ተጫዋቾች ናቸው። የዛሬው ውጤት ለኤርትራ እግር ኳስ ትልቅ መነቃቃት ይፈጥራል ተብሏል። በአንጻሩ ሁለቱ ቡድኖች በቀጣይ ሳምንት ማክሰኞ በስዋቲኒ ላይ የመልስ ጨዋታቸውን የሚያደርጉ ይሆናል። አርሰናል ከፕሪሚየር ሊጉ ውጪ ሌላ ዋንጫ ሲያነሳ አይታየኝም ሲል ፖል መርሰን አስተያየቱን ሰጥቷል። ማንቸስተር ሲቲ አሁንም በኤፍኤ ካፕ ውስጥ አለ። የካራባው ካፕ ፍጻሜውን ጨዋታ ላይ የሰው አርሰናል ዳግመኛ ወደ ዌምብሌ ተመልሶ ሲቲን ያሸንፋል ብሎ ማሰብ ይከብደዋል። በቻምፒየንስ ሊጉም ቢሆን አርሰናል በግማሽ ፍጻሜው ሊያገኛቸው የሚችሉትን ባርሴሎናዎችን ስመለከት አርሰናል የባርሴሎናን የተከላካይ መስመር የሚረብሽ ፍጥነት ያለው አይመስለኝም። ባርሴሎናዎች በአርሰናል ላይ ምን ሊያደርጉ እንደሚችሉ ማሰቡ እንኳን ያስፈራኛል ሲል ፖል መርሰን ተናግሯል። ማንቸስተር ዩናይትድ በክረምቱ የግራ መስመር ተከላካይ ክፍሉን ለማጠናከር የአርሰናሉን ወጣት ኮከብ ሉዊስ ስኬሊን በአጭር ዝውውር ውስጥ አካቷል። እንደ ስካይ ስፖርት ዘገባ ከሆነ ዩናይትድ የኒውካስል ዩናይትዱን ሉዊስ ሆል እና የፍራንክፈርቱን ብራውንን በተጨማሪ ይህንን የ19 ዓመት ባለተሰጥኦ ይፈልጋል። አርሰናል አዳዲስ ተጫዋቾችን ለማስፈረም የተወሰኑ ተጫዋቾችን መሸጥ ስላለበት የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ለተጫዋቾቹ ለዓለም ዋንጫው ስብስብ ውስጥ መካተት ከፈለግ ተጨማሪ የመጫወቻ ጊዜ ያስፈልጋል ማለታቸውን ተከትሎ ወጣቱ ተከላካይ ወደ ኦልድ ትራፎርድ የማምራት እድሉ ሰፊ እንደሆነ እየተነገረ ይገኛል። ስኬሊ በአርሰናል ቤት ትልቅ ግምት የሚሰጠው የክለቡ አካዳሚ ውጤት ቢሆንም በዘንድሮ የውድድር ዘመን በፕሪሚየር ሊግ አንድ ጨዋታ ብቻ በቋሚነት መጀመሩ ተገልጿል።
ክቡራን የሀሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች እንዲደርስ ሼር አድርጉት። ቸር ተመኘን።